ዴቭ ግን ምን አይነት ቀላማጅ ሰው እንደሆነ ማለት ነው። በራሱ በአንደበቱ ስንቱን ነገር እኮ ነው የሚቀላምደው። በመጀመሪያ ምንድን ነው ያለው? እኔ ከእሷ ጋር የተገናኘሁበት ምክንያት አለኝ፣ ልንወጣ ስንል ነው የደረሳችሁት አለ ማለት ነው። ከዚያ በኋላ ደግሞ ምን አለ? በቃ አሁን ይህን ያክል መጨቃጨቅ አያስፈልገንም፣ እኔም ከመንገድ ነው የመጣሁኝ፣ እናንተን በሰላም ሄዱ፣ ከዛን የማርፋለሁ አይነት ነገር ነው። ግን እኮ ልንወጣ ነው ነበር ያልከው አይደል ዴቭ? ከመንገድ ነው የመጣሁት፣ እሷ ጋር የተገናኘሁበት ምክንያት አለ፣ ልንወጣ ስንል ነው የደረሳችሁ አልክ። ከዛ በኋላ ደግሞ ልታርፍ ነበር አይደል? ምንድነው ግን አንተ እንደዚህ የሚያስቀላምድ ዴቭ ማለት ነው? ሲጀምር እናንተ ከምንም ከደሙ ነፃ ነን ብላችሁ የምታወሩ ሰዎች አይደላችሁ። ምክንያቱም በእናንተ ነው ሁሉም ነገር እየተረማመደ ያለው። ይሄም ደግሞ የአብርሃም ጤና አሳስቧቸው ሳይሆን እኛ አውቀነዋል የእናንተን ሴራ። ሰላም ቤተሰብ እንዲቆያችሁልኝ፣ ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰቦች እንግዲህ አብርሃም እናቴ ከሄርሜላ እቅፍ ለጥ እያለ እንደፈለገ ደግሞ እኮ ሰርቀው ነው የወሰዱት፣ ጠልፈው ነው የወሰዱት ይላሉስ። እንደፈለገ ከሰው ደረት እየተንደባለለ ከዚያችም ደረት እየተንደባለለ። አብርሃም ግን ማለት ነው ምንድን ነው የሴት ደረት? አንተ ሱስ ነው እንዴ? እኮ አንዳንዴ ብልጭ ነው የሚልብኝስ። ቤተሰብ ከምሬ እኮ ነው። ከሩታም ሲሄድ ለጥ ይላል ከደረቷ ላይ፣ ሄርሜላም ላይ ደግሞ ሂዶ ክብልል ጨረዲያ እናቴ። የአበጋዝ ነገር እንደው ተወርቶ ማያልቅም ይሁን። እስኪ እንደው አበጋዝ ግን ምንድን ነው ቤተሰብ? ብዙዎች አበጋዝ ይሉታል። እኔ ግን እንደው አንዳንዴ ተስቶም ነው አበጋዝ የምለው ማለት ነው፣ ብልጭ ሲያደርገኝ ማለት ነው። እና ምንድን ነው ግን አበጋዝ ማለት? አበጋዝ ማለት አተራማሽ ነው? ንገሩኝ፣ እኔ ሹክ በሉኝ አላቅም። እና ቤተሰብ እንግዲህ የሌባ አይነ ደረቅ መልሶ ልብ ያድርቅ አይደለ? ብዙዬ መቼም ያው እንደምታውቋት እንደ ቆርቆሮ ነው እኮ የምትጮኸው። እኔ ግን ይመስለኛል ብዙነሽ ስትወለድ የሆነ ጩኸት ያለበት ቦታ ጩኸት እየሰማች ነው የተወለድሽው። ይሄን ያክል ዝም ብሎ መሰንጠቅ ምንድን ነው? ትልቅ ሰው እኮ እንደው ሲጮህ ይደክመዋል እኮ። ብዙዬ በቃ ጮኸቷ ለሷ ሞራሏ ነው የምላችሁ። ሞራሏ ደግሞ እኮ አቤት ፓወሩ! ወይኔ ጉዴ ፈላ ፓወሩ! ጆሮ እኮ ነው የሚነድለው። እኔ እንደዚህ 40 ክንድ አርቄ ነው ስልኬን የምሰማት። እኔ እነሱ ፊት ለፊቱ አቁመው እንዴት ነው ጆሮቸው የማይናጋን ነው? በዚህን ያክል ጩኸት ነገሮቿን ሁሉ በጩኸት ለማሳመን ነው የምትሞክረው። አትረጋጋም። እና ምንድን ነው ይሄን ነገር ያደረጉት እነሱ ተባብረው ነው። ከነሱ ውጭ ሄርሜላ ብቻዋን ምንም ነገር ልታረግ አትችልም። አዎ ፈቅደንልሻል ውሰጁ ብለዋት ነው እንግዲህ የሆነ ቦታ ሰውረዋለች። ሲጀመር ሄርሜላ የሆዷ ነገር አይሆንላትም እና ክትፎ ቤት ምናምን ምንድን ነው ይሄ አዝማሪ ቤት ነው እንዲወሰድሽው ሄርሚዬ? ምን አስበሽ ነው ማለት ይሄ ቦታው ምናምን ክትፎ የሚበሉበት ቦታ የአዝማሪ ቤት ነው የሚመስለው እኮ እንጂ አዝማሪ እየተወሰድሽው ደግሞ እና ማለት ነው። ማለት እኔ እነ ሩታ ራሱ አሁን በጣም የሚሸወዱት ነገር በጣም ነው የሚያስጠላው። በእውነቱ በጣም እየተሸወዱ ነው ያሉት። ይሄን ያክል አብርሃም ከነሱ ጋር እንዳይሆን ከሚፈልጉ ሰዎች ጋር በተደጋጋሚ መገናኘቱ አሁን እዚህ ጋር ምንድነው ፋይዳ የሚሰጣቸው ለሩታና ለኤፍሬም ማለት ነው። የሄርሜላ ወንድምም አንደኛው አለቅላቂ አሸርጋጁ ነው እንግዲህ የሩታ ጠላት የምንለው። ምክንያቱም በትዳሯ እያለች እህቱን እየገፋፋ ትዳሯን እንድትፈታ ያደረገ እሱ ነው። አንደኛው ሚና ሲጫወት የነበረው ከጀርባ ሆኖ ማለት ነው። እሱን ውለድ ሲሉት ነበር። አሁን ደግሞ ይባስ ብሎ ጭራሽ ብዙነሽን ይችን ጩኸታም ሴትዮ አብርሃም ከዚህ ካለ ብላችሁ መሄዳችሁ። አሁን ማን ነበር ኤፍሬም እና ሩታ በጣም ልባም ልትሆኑ ይገባል። እንደዚህ ጠላታችሁ ፊት ለፊት መጋፈጥ ሳይሆን እነሱ የተጠቀሙትን ታክቲክ እናንተ መጠቀም ያቀታችኋል ወይ? ምንም እኩም አያቀታችሁም። አሁን ላይ ሁሉም ነገር በሰለጠነበት ጊዜ እናንተ እንኳን መከታተል አይጠበቅባችሁም እኮ። እነሱን ሰው ቀጥራችሁ ኋላቸውን ማናቸውንም ዴቭንም ሆነ የነዛ ኮልኮሌዎችን የሄርሜላ ቡችሎችንም ሆነ ኋላዎችን እየተከተላችሁ መልቀም ትችላላችሁ። እዚህ ላይ ነው ትኩረት ማድረግ ያለባችሁ። ዝም ብላችሁ መላ ከማይሰጧችሁ ሰው ላይ ሄዳችሁ ጊዜያችሁን መጨረሱን መፍጀቱ ምንም ትርጉም አያመጣም። ሩታ ማለት ነው። ሲቀጥል ደግሞ ዴቭን ደህና ሰው አድርገሽ አታስቢው። ዴቭ ማለት በጣም እባብ ሰው ነው። እኔ በእያንዳንዱ ቪዲዮ ዴቭ በጣም አስመሳይ ነው እላቸዋለሁ። የምሬነት። ምክንያቱም እኔ የሚሰማኝ እንደዛ ነው። በቃ ዴቭ ላይ የማይበት እንዳይወደድም እንዳይጠላ ሀፋፍ የሆነ ባህሪ ነው ያለው ማለት ነው። ይሄ ደግሞ በጣም የሚያስጠላ ነገር ነው።
በተለይ ወንድ ልጅ እንደዚህ ከዛም ከዛም ለመወደድ ሲጥር በጣም ነው የሚያስጠላ። ወንድ ልጅ ቆፍጠን ነው ማለት ያለበት በባህሪው ማለት ነው። ይሄ ግን ከሄርሜላም እንዳይጣላ ከሩታም እንዳይጣላ አሳቢ መሳይ አንተ ውስጥ ሄደ ሰውን የምትነድፍ ሰውነ። ኦልሬዲ ሩታን እኮ በቃ ሰርቶላታል እኮ የምሬ ነው። ደህና ሰው እየመሰለ የሚያዳምጣት እየመሰለ ትልቁን ሚና እየተጫወተ ያለው አሁን ላይ እሱ ነው። ብዙዬንም እያገዛት ነው፣ ሄርሜላንም እያገዛት ነው። አሁን ሄርሜላ ጋር ቢደውልም አይወስዳችሁ፣ በቀላሉ ሸወዳችሁ እንድትወጡለት ነው ከቤት የሸወዳችሁ ማለት ነው። እና ሩታ አንተ አዳማጭ ነህ፣ አንተ ትሰማለህ አትበይው። እንደውም የበለጠ እሱ ነው የጎዳሽ። ደህና ሰው መስሎ ለአንቺ ሲያሸረግር ነበረ አንቺን ለማስታረቅ። ግን አብርሃም ፈልጎና ፈቅዶ ወደ አንቺ ሲመጣ ከአንቺ ለመቀማት ነው የተጣጣሩት ሁላቸውም ማለት ነው። ስለዚህ አንቺም ልታቂበት ይገባል። ዛሬ ግን ማለት ነው ሩታ በጣም ነው ያዘነችባቸው። በነገራችን ላይ አንድ እናት አዘነች ማለት በጣም ከባድ ነገር ነው። ምናልባት ያ ነገር በቶሎ ከእነሱ ላይ ላይደርስ ይችላል። ገብቷችኋል? ይሄ ነገር ነገ በእናንተ እንደማይደርስ ምንም ጥርጥር የላችሁ ማለት ምንም የምታውቁት የለም፣ ምንም ዋስትና የላቸውም ብላለች እንግዲህ። እና እንደዛ ስትል ዴብ ትንሽ ደንገጥ አለ ማለት ነው። ምክንያቱም ልጅ አለዋ ነገ ከሱ ልጅ ላይ ወይም ደግሞ በሱ በባለቤቱ ምን አይነት ነገር እንደሚፈጠር አያውቅምና ቤተሰብ ያለው ሰው በዚህን ያክል የሰውን ሕይወት ለመበጥበጥ መነሳቱ በጣም የሚያስጠላ። በእርግጥ እኔ ሩታና ኤፍሬምን በጣም አብስታችሁታል። አንደኛ ነገር ሩታ ምንድን ነው ይህን ያክል ስምሽ መተት አድርጋለች እየተባለ ሲጠፋ ለአንቺ ምንም እየመሰለሽ አይደለም። ይሄ ነገር ግን ተጽዕኖ ያመጣብሻል። እውነቴን ነው የምልሽ። እውነት በጣም የሚያስጠላ። በየሄድሽበት ሁሉ እች እኮ እንደዛ የምትባለው ናት መባል ራሱ። አንቺ እኮ ንጹህ ነሽ፣ ምንም ነገር አላደረግሽም። ልብሽን የሚያውቀው ፈጣሪ ነው። ግን ደግሞ የሆነ ከሰው ጋር እስከምንኖር ድረስ ባላደረግነው ነገር ስማችን መጠራቱ በየቦታው ለእኛ ጥሩ ስም አይሰጥም። ልጆቻችን ሲያድጉ ራሱ የሚሰሙት ነገር ለእነሱ ተጽዕኖ ያመጣም። እንደዚህ አይነት ነገሮች ተለባብሰው ሲያልፉ ብቻ እናንተ በምትሄዱበት እርምጃ ሂዱ፣ ወይ ተከታተሏቸው፣ ወይ ደግሞ በህግ የምትሄዱ ከሆነ በህግ ሄዱና እናንተ ዋጋቸውን መስጠት ነው። ወሬ ብቻ አታውሩ ዝም ብላችሁ። እውነት ለመናገር የወሬ የለውን ፍሬ የሚባለውን ነገር በተግባር አድርጉት። የምሬን ነው። ከዛም ስለተወራ ምንም አይነት ለውጥ አይመጣም። ነገር ግን ደግሞ ይሄ ቪዲዮ የቆየ ነው እየተባለ ነው እንግዲህ። እንዴ ሁሉም ነገር የቆየ ነው ይላሉ። እኔ እኮ አሁን ተኩሱ መቼ ነው ታዲያ ቤተሰብ? እኔ ደግሞ ገንፎ አደረግኩት እኮ። እኔ የምለው እሺ አሁን የአዲሱ አብርሃም የት አለ ታዲያ? ለምንድን ነው ዛሬ ያለመጡልን? ይሄ ነገር ከ8 ቀን በፊት የተደረገ ነው የተቀረጸ ነው ብላኛለች አንድ እህቴ። እንግዲህ ኮሜንተሽልኛልና እንደዛ ከሆነ ዛሬ ለምንድን ነው በአዲስ መልክ ያልመጡት እንዴ? እውነት ነው እኮ ማለት የቆየማ ይመስላል እኮ። ምክንያቱም ፀጉሯን አያያዛችሁ ስታዩት ፀጉሯ አሁን ላይ ያለው ስሬት ነው። በፊቱ ደግሞ ቀለም ተቀብታለች ምናምን ነገር አልተሰራችም። እና እንዴት ደግሞ የቆየ ነው እንዳንል ቀለበቷን በቀደም አይደል እንደ ወለቀላት። ቀለበቱን ስላወለክብኝ ምናምን አልደበረኝም እያለች ነበር ደግሞ ወይዘሪት ሄርሜላ ማለት ነው። የሰውን ባል ቀምታ አቅፋ የምታድር ሴት እና ቤተሰቦቼ ማለት ነው። ግን እኔ ደግሞ አሁን ሄርሜላ ማለት ነው ተንኮል ካሰበች እንግዲህ አብርሃምን እንደ አጣማሚውን ምናምን ብቻ የሆነ ነገር ይደረጋል። ከዛ ታረግዛለች ማለት ነው። አብርሃም እኮ እውነት በነብሱ አይደለም እንደው የሆነ የሚያነቃቃ ነገር አጠጥታ ልታነቃቃው ካልሆነ በስተቀር አብርሃም በዚህ ሁኔታ እንዲህ በዚህ ሞዘዝ ባለ መልኩ እውነት አሁን ከሄርሜላ ላይ ወይ ጉድ የሆነች ባለጌ ብልግና ታስወራኛለች። ለማንኛውም ቤተሰብን አሁን ውስጤ ላይ በጣም ጥያቄ የፈጠረብኝ ነገር አለ ውዶቼ። እች ልጅ ባለፈው ስለ አላረገዘች አብርሃምን ያርግዤልሃለሁ ብላ የምታወራበት አንደበት አልነበራትም። አሁን እች ልጅ አብርሃምን አቅፋው እያደረች ነው። የሆነ ነገር አይፈጠርም ማለት ይሄ ዘበት ነው። መቼም አብርሃምን ታውቁታላችሁ። እንደዚህ አይነት ነገር እንደ ስማ ለሱ ምስ ነው ውዶቼ። እና መቼም ሳይነካ አያድርም። ያው ይሄ የሚሞዘው ከኛ ፊት ለፊት ስለሆነ ካሜራ ጀርባ ደግሞ ኖርማሉ አብርሃም ስላለ አይነካትም ማለት አይደለም። እሺ አሁን ካረገዘች እሺ ምንድን ነው የሚሆነው? ማለት ምን ሊፈጠር ነው ካረገዘች አርግዣለሁ ብላ ከመጣች ማለት ነው። ይሄ አሁን በጣም ጥያቄ ፈጥሮብኛል። ይሄ ራሱ በጣም ትልቅ ስርግብ ያመጣል።
ሄርሜላና ሩታ ገና ይተናነቃሉ። የኔ ነው ይባባላሉ። ከዛ መካከል አብርሃም ግን ለሁለት መከፈል አለበት። በእውነቱ አንድ ሰው ጨክኖ አብርሃምን ካልወሰደው መከፈል አለበት እንዴ! ምክንያቱም ቪዲዮ የሚጠቁመው እንደዛ ነው። ቅርጫት ነው እንዴ? ቅርጫት ነው እንዴ? ፋሲካ ቅርጫት እየመሰለኝ እኮ ነው አሁን አብርሻ አንዳንዴ እዛም ሲቀራመጡት ማለት ነው። ግን ሄርሜላ እንኳን አይደለም መካፈል ቀርቶ ማለት ነው እንዱ የእሱ ቆሻሻውን ራሱ እንድትነኪ አልፈልግም። እውነት ለመናገር ነገም ዛሬም ከሩታ ጋር እንዲሆን እፈልጋለሁ እኔ አብርሃም ማለት ነው። እንዲ አብርሃም እያሸተትሽው እድሜ ልክሽን ብትኖሪ ደስ ይለኛል። ሄርሜላ በእኔ ነው ግን በእኔ ሳቤ ግን አሁን ከአንቺ ጋር ነው ያለው እኮ አሁን እኔ እንደዚህ ባወራ ምን ዋጋ አለኝ? ምክንያቱም አቅፈሽ እያደርሽ ነው። አይ የሰው ምኞት ለካ ሰው ላይ አይደርስም። እና እውነት አርግዣለሁ ብላ ብትመጣውን አብርሃም ወደ ሩታ ተመልሶ ሩታ ባሌን ወስዳ በግድ እንዲያስረግዛት አደረገች ብላ ትከሳታለች ነው ወይንስ ደግሞ አብርሃም እኔ በቃ ሄርሜላን አስረግዣታለሁ ብሎ ሩታን ጥሎ ይሄዳል? አይ ዘንድሮ እና ብዙ ነሽ አራዳ ለአራዳ አይሸዋወድም። በነገራችን ላይ ያው ሩታን ለመሸወድ አትሞክሪ። የቤተሰባዊነት ነገር ይዟት ነው እንጂ እውነት ለመናገር ያንቺ ነገር አልቆለት ነበር እስካሁን ድረስ። ሲቀጥል ደግሞ እኛ ሶስታችን ጤናውን ነው የምንፈልገው ብለሽ የምታወሪው ማለት ነው። አረ እንደው ካለማፈረሽ ተደበቂ፣ ብዙ ነሽ ተደበቂ። ዛሬ ደግሞ ተንጨብረሻል፣ እንደለመደብሽ ሰፍረውብሻል። እና ምን ማለት ነው እኛ ጤናውን ነው የምንፈልገው እኮ። አሁን ሄርሜላ መቼ ነው የእሱን ጤና የተመኘችው? ጤናውን ብትመኝ ገና ሲሄድላት አብርሽዬ የኔ ፍቅር ጠረን ሸቶኛል፣ በቃ ናፍቆኛል ብላ ሻወር ውሰድና አብረን ነው የምናድረው፣ በጣም ናፍቀኛል ብላ የምታወራ ሴት አሁን ለአብርሃም ጤና ተመኘች ማለት ነው። እንደፈለገች ስታገላብጥ ለማደር ሻወር ውሰድና አብረን ነው የምንተኛው። ስራዋ ሁሉ ዝሙት በዝሙት። እስኪ ቆይ አሁን ይሄ ልጅ ታሟል እያላችሁ ነው፣ ፈዟል እያላችሁ ነው። ዘሎ ካልጋ ምን ይወስዳታል? እሺ ምንድነው ከአንተ ጋር ነው የምንተኛው ምናምን ብላ የምታወራውና የምትጨማለቀው ማለት ነው። ይሄ ነው ለአብርሃም ጤና የምትመኝለት? ይሄ ነው ጤናውን እንዲመለስ የምትፈልገው ሄርሜላ? ጤናውን ሳይሆን አብሯት እንዲያድር አብሯት እንዲሞሻሞሽ ነው የፈለገችው። ሲሞሻሞሻት እንዲያድር ነው የፈለገችው እሷ ማለት ነው። ጤናው ከዛ ላይ ትዝ አላላትም ሲጀመር። እንዴት ነህ ጤናህ ብላ እንኳን አልጠየቀችውም። ከማን ላይ ነው የምታላግጨው? ብዙሽ መጫወሻ አነሰና ደግሞ ከኛ ላይ ትቀልጃለሽ እንደ እንጂ። የሰው ልጅ ጤናውን የሚመኝ ሰው እንደዚህ አይደለም። ወይም ደግሞ በቃ ቢያንስ እንኳን እማታፍር ሚዲያ ላይ ደግሞ እንደዚህ ብላ ስታወራ በቃ አብርሃም እንኳን ደህና መጣልኝ፣ ነገ ወደ ቤተ ክርስቲያን እንሄዳለን ጸበል ወስዳለሁ ቢል እኮ አንድ ሰው አሃ እውነትም እች ልጅ ለጤናው ታስባለች ይባል ነበረ። አጅሪት እንደሆነ የዝሙት መንፈስ ስለተጠራቀመባት ምንድን ነው ያለችው? መታ በቃ አብረን የምናድረው አብረን የምንተኛው ሚዲያ ላይ ደህና አባት እንዳላት ገብረ ይሙት ትላለች እናቴ ማለት ነው። ሳናዳት ነው ግን እንደዛ ምትለው እና ደህና ነገር ያወራች መስል ሚዲያ ላይ አብረን ነው የምናድረው ምን ችግር አለ? በቃ ነገ የሆነ ሐኪም ቤት እንሄዳለን ብትለው ምን ችግር አለው? ኧረ እፈሩ፣ ኧረ ተደበቁ። በጣም የምታስጠሉት። በዚህ አጋጣሚ ሆነም ቀረም አብርሃምና ማን ነበረ ኤፍሬምና ሩታ አብርሃምን ማግኘታቸው አይቀርም። ግን ሲገኝ አብርሃም አሁንም እንደሞዘዘ ነው የሚገኘው ወይስ ደግሞ ትክክለኛው አብርሃም ይመለሳል? እኔ አሁን ይሄን የጥያቄ ነው እኮ። አብርሃም በየቀኑ ይሞዘዛል፣ አንድ ቀን ደግሞ ነቃ ብሎ ይስቃል። መጨበጫ መያዣ የሌለው አብርሃም ሆኗል። ከሆነማ እንዴ እኔ የምለው የፊቱ ብቻ ነው እንዴ አብርሃም ማለት? ይሄ ሰገባው ምናምን አብርሃም አይደለም። ይሄ አብርሃምን የጣሉት ግራ ገባን እኮ ማለት እንዴት ብለን እንናገረዋል? በየጊዜ የተለያየ ፊት እያየም ማለት ነው። ልክ እንደ እስስት እየተቀያየረ ነው ያለው አብርሃም። አብዛዎቹ ዛሬ እኔ ባለፈው ቪዲዮ ላይ እኔ በጣም ነው የገረመኝ። ከውሽማ ቤት ተቀምጦ ለሩታ ከሄርሜላ ቤት ነው ያደርኩ ብላችሁ ንገሯት። አሁን ይባላል ቤተሰብ። ኧረ እኔ አሁን ማለት ታሟል ብለን እንዳንደመድም በዚህኛው በኩል ያሉት አብርሃምና ኤፍሬም ደህና ነው ይሉናል ማለት ነው። ኤፍሬምና ሩታ ማለቴ። በዛኛው በኩል ስንሄድ ደግሞ ያው ዝም ብሎ ከመካከል መቀባበዝ ነው። አሁን እንደዛ የወሰዱት ሰዓት ላይ ምንድነው ዝም ብሎ ነው የሚቀባብዘው። ዞር ገልብጭ አሁን ትናንትና ባየነው ቪዲዮ ማለት ነው። እነሱ ራሱ ምን ብለው መክረውት እንዳመጡት እንዴ! ይሄ ታሟል ተብሎ እንዳይታዘንለት እኮ ጤናማ ነው፣ እየሄደ ነው፣ እየተራመደ ነው። ሲያወሩት ደግሞ ፍሽክ ይላል ማለት ነው፣ ይስቃል። አሁን እንዴት ነው ታሟል ብለን እንዘንለት?
እንደው በዚህን ያክል ያጃጃላል። ግን ምንድን ነው አብርሃም እውነት ማለት በዚህን ያክል እየተጃጃሉ ሰውን አሳድጋለሁ ማለት ግን አይከብድም? ያው ሀገሬን ቡታጅራን አስጠራለሁ ብላል እንደምናውቀው። ምናልባት ይሄን ፈልገህ ከሆነ በዚህን ያክል አባቴ አንተ ራስን እኮ ልታጃጅል አይገባህም። ኧረ እኔ እንጃ ሰው ለሰው ብሎ ይሄን ያክል ይጃጃላል ብዬ እኔ አላስብም። አንተ የምታገኘው ጥቅም ካለ እንጂ ይገርማል እኮ። ለማንኛውም ያገኙታል እንግዲህ ነገ በምን አይነት ቪዲዮ እንደሚመጡ ባናቅም ይገኛል በእርግጠኝነት። አሁን ሁሉም ነገር ማለት በየቦታው ያሳድዷቸዋል ማለት ይከታተሏቸዋል፣ ሰው ይቀጥሩባቸዋል። መግቢያ መውጫቸውን የትም የትም ብለው ሊያገኙት ይችላሉ። አብርሃምን ምን እንደሚፈጠር ግን አናቅም። ኖቤልም አለ። አይ ኖቤል እንደው እድሜ ልክን ሙያ የለ ዝም ብለህ ሰጎን አሞራ የመሰልክ